ሕዝቅያስ ሆይ ካልጋ ሳትወርድ ያስተካከልከው ቤት ምን አይነት ቤት ነው? ለባሪያዎችህ መመሪያ ሳትሰጥ የምታስተካክለው ቤትስ እንዴት ያለ ቤት ነው? በደቂቃዎች ውስጥ ትሞታለህ ከተባልክ በኋላ 15 ዓመት ያስጨመረልህ ምን አይነት ማስተካከያ አድርገህ ነው? ለኛም ንገረንና እድሜ እናስጨምር። ሕዝቅያስ ካልጋው ሳይነሳ ያስተካከለው ቤቱ ልቡ ነበር። ልብህን ካስተካከልክ ቤትህ ይስተካከላል። እግዚአብሔር እንደሆነ ትሞታለህ ቢልህም መሞትህን አይፈልግም። እርሱ ከኃጢአትህ እንጂ ከአንተ ጋር ጸብ የለውም። በውኑ ኃጢአተኛ ይሞት ዘንድ ፈቅዳለሁ ይላል ጌታ እግዚአብሔር። ከመንገዱ ይመለስና በሕይወትም ይኖር ዘንድ አይደለምን ይላል መሐሪው። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 23። እርሱ ትሞታለህ የሚልህ መኖርህን ፈልጎ ነው። አንዴ ብያለሁ ብሎ አይጨክንብህም። በንስሐ ተመለስ እንጂ ምሬሃለሁ ለማለት ይቸኩላል። አሁን ትሞታለህ ብየው አሁን ትድናለህ ብለው ይንቀኛል ሳይል ተመልሶ ይምርሃል። ኃጢአትህንም ወደ ጥልቁ ይጥለዋል። በጎ እንድትሰራም ዕድሜ ይጨምርልሃል። አንተ ብቻ ተመለስና አሁኑኑ ንስሐ ግባ። ከበደል አልጋ ጋር ያጣበቀ ፈተናም ድል መንሻው ጊዜው አሁን ነው። ሕዝቅያስ በደቂቅ አምባ ምህረት አግኝቶ ዕድሜ ካስጨመረ በአብይ ጾም ሙሉ የሚያለቅስ ምን ያህል ዕድሜ ያገኘው? ወዳጄ አንተም ተነሳና በዚህ ወር ቤትህን አስተካክል። እንደ ሕዝቅያስ ፈጣሪህ ይጠብቅሃል። የተቀየምከውን ይቅር በል፣ የበደልከውን ካስ፣ የሚበቀልህን የማይተኛ ጠላትህን ዲያብሎስን ተበቀለው። ጾም ዲያብሎስ ድል የተደረገበት የጦር አውድማ ነው። በዚህ ወራት ድል ያላደረግነውን ፈተና በሌላ ጊዜ አናደርገውም። ሰነፍ ገበሬ በሰኔ ይሞታል እንደሚባለው በጾም የተኛ ክርስቲያን መቼም አይነቃም። በጾም ያልተገራ አንደበት መቼም አይገራም። በጾም ያልተፈወሰ ቂም መቼም አይፈወስም። ጌታችን በወንጌል አንዴ ወደ እሳት አንዴ ወደ ውሃ የሚጥል ጋኔን ያለበትን ልጅ ሲፈውስ ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም ብሎ ነበር። ሀገራችንን አንዴ ወደ እሳት አንዴ ወደ ውሃ የሚጥላት የጥላቻ ጋኔንም ያለ ጾምና ያለ ጸሎት አይወጣም። ወዳጄ ከቁስሌ የምትፈወስበት ወራት እንደደረሰ ወቅ። አንተስ ብትሆን ልትላቀቀው እየፈለግ ያቃተህ ክፉ ልማድ የለብህም? እንደ ቅዱስ ጳውሎስ የምፈልገውን መልካም ነገር አላደርግም፣ የማልፈልገውን ክፉ ነገር አደርጋለሁ፣ ምንኛ ጎስቋላ፣ ለዚህ ለሞት ከተሰጠው ሰውነት ማን ያድነኛል ብለህ ምርር እንድትል ያደረገ ኃጢአት የለም? እንግዲያውስ ወቀው፣ ይህ አይነቱ ወገን ያለ ጾምና ያለ ጸሎት አይወጣም። ይህ ጾም ቁስል የሚሽርበት ጾም ነው። ይህ ጾም ሸክም ማራገፊያ ጾም ነው። እንደ ሕዝቅያስ በዚህ ወር ቤትህን በንስሐ አስተካክል። ዲያቆን ሄኖክ ኃይሌ የካቲት 15 2012 ዓ.ም ዝዋይ ኢትዮጵያ